ከ50 ዓመታት የልጅ እጦት በኋላ በኢያቄምና ሐና ቤት የደስታ ፀሐይ ወጣች። ነገር ግን ይህ የልደት ታሪክ መጀመሪያ እንጂ መጨረሻ አልነበረም። የ3 ዓመት ሕፃን ከወላጆቿ እቅፍ ተለይታ በቤተ መቅደስ ለመኖር ወሰነች። ከናዝሬት እስከ ኢየሩሳሌም ድረስ የነበረው ጉዞ በሻማ ብርሃንና በደናግላን ዝማሬ የደመቀ ነበር። ነገር ግን ዓለምን ያስደነቀው ነገር በቤተ መቅደሱ ደጃፍ ተፈጠረ። 15ቱን የቤተ መቅደስ ደረጃ ያቺ ሕፃን ያለ ሰው እርዳታ ስትወጣ ካህናቱ እጅግ ደነገጡ። ለመሆኑ ይህች ድንቅ ሕፃን ማን ናት? በቤተ መቅደስ ውስጥ የነበረው ሕይወቷስ ምን ይመስል ነበር? የሰማይና የምድር ንግሥት የሆነችውን የእመቤታችን አስደናቂ የልጅነት ታሪክ አብረን እንመልከት። ይህ የእመቤታችን በቤተ መቅደስ ውስጥ ያሳለፈችው አስደናቂ ታሪክ ነው። ከብዙ ሺህ ዓመታት በፊት በእስራኤል ምድር በናዝሬት ከተማ ውስጥ ደጋግ የሆኑ 2 ባለትዳሮች ይኖሩ ነበር። ስማቸው ኢያቄምና ሐና ይባላል። ኢያቄም ከዳዊት ወገን ሲሆን ሀብታም፣ ለጋስና እግዚአብሔርን የሚፈራ ሰው ነበር። ሐናም እንዲሁ ከሊቀ ካህኑ አሮን ወገን ስትሆን ትጉህና ጸሎትን የምታዘወትር ቅድስት ሴት ነበረች። እነዚህ ወላጆች በእንግዳ ተቀባይነት ለድሆች በመራራት ይታወቁ ነበር። ነገር ግን ልጅ አልነበራቸውም። በዚያን ዘመን በነበረው የእስራኤል ማህበረሰብ ዘንድ ልጅ ያለመውለድ እንደ ትልቅ መርገም ይቆጠር ነበር። እግዚአብሔር ፊቱን ያዞረበት ሰው ተብሎ ይታሰብ ነበር። ያለ ልጅ መቅረት ከባድ ተጽዕኖ ያስከትል ነበር። ኢያቄምና ሐና ለ50 ዓመታት ያህል አብረው ቢኖሩም ልጅ ግን አልነበራቸውም። ሀብትና ክብር ነበራቸው። ነገር ግን የቤታቸውን ወራሽ አጡ። ዘመናቸው እየገፋ ሲሄድ ተስፋቸው እየቀነሰ መጣ። ጸጉራቸውን ሽበት ወረረው። ነገር ግን እናቴ ወይም አባቴ የሚላቸው ድምፅ በቤታቸው አልተሰማም። አንድ ቀን ኢያቄም እንደ ልማዱ መባውን ይዞ ወደ ቤተ መቅደስ ሄደ። በዚያን ጊዜ የነበሩት ካህናት ግን ፊታቸውን ቀየሩበት። እግዚአብሔር ዘር ያልሰጠ ሰው ነህ፣ መባህን ከሌሎች ፊት አስቀድመ ልታቀርብ አይገባህም ብለው ገፍትረው መለሱት። ይህ ንግግር ለኢያቄም እንደ ጦር የሚወጋ ነበር። ልቡ በሐዘን ተሰበረ። ወደ ቤቱ መመለስ ከበደው። ሐዘኑንና እንባውን ይዞ ወደ ተራራ ወጣ። ለ40 ቀናት ያህል ወደ እግዚአብሔር እየጮኸ እና እየጾመ ቆየ። ሐናም አቤቱ ጌታ ሆይ፣ የሰማይ ወፎች እንኳን ልጆች አሏቸው፣ የሜዳ አራዊቶች ግልገሎች አሏቸው፣ ምድርም ፍሬን ታወጣለች፣ እኔ ግን እንደዚህ የሆንኩት ለምንድን ነው ብላ አምርራ አለቀሰች። በዚህ ሰዓት አንድ ቃል ኪዳን ገባች። ጌታ ሆይ፣ ልጅ ብትሰጠኝ ወንድ ልጅ ቢሆን ለአገልግሎትህ፣ ሴትም ብትሆን ለቤተ መቅደስ እንድታገለግል እሰጥሃለሁ ብላ ተሳለች። ጸሎታቸው የሰማይን ደጆች አንኳኳ። እንባቸው በእግዚአብሔር ፊት እንደ ክቡር ዕጣን ተቆጠረ። መልአኩ ቅዱስ ገብርኤል ለየብቻቸው ተገለጠላቸው። ለኢያቄም በተራራ ላይ፣ ለሐና በአትክልት ስፍራ ውስጥ ታያቸው። መልአኩም እንዲህ አለ፣ ጸሎታችሁ ተሰምቷል። ዓለሙ ሁሉ የሚደነቅባት የፍጥረት ሁሉ ንግሥት የሆነች ብሩክት ልጅ ትወልዳላችሁ። ይህ የብስራት ቃል ኪዳን የጨለማውን ቤታቸውን አበራው። በናፍቆት ሲጠብቁት የነበረው ቀን ደረሰ። ሐናም በሐምሌ 7 ቀን ጸነሰች። እመቤታችንም በሐና ማህፀን ውስጥ ሆና እጅግ በጣም ታላላቅ ተአምራትን ሰርታለች። ድውይ ፈውሳለች፣ ሙት አንስታለች። እንዲሁም በአንድ ወቅት አንዲት ቤርሳቤህ የምትባል አይነ ስውር የሐናን ሆድ በነካች ጊዜ አይኗ በርቶላታል። በዚህም አይሁድ ሊገድሏቸው ይፈልጉ ስለነበር እግዚአብሔር መልአኩን ልኮ ወደ ሊባኖስ እንዲሄዱ አድርጓቸዋል። በዚያም እመቤታችን ግንቦት 1 ቀን ተወለደች። የሕፃኗ መወለድ ለኢያቄምና ለሐና ብቻ ሳይሆን ለናዝሬት ነዋሪዎች ሁሉ ደስታን አመጣ። ስሟንም ማርያም አሏት። ትርጓሜውም ስጦታ ማለት ነው። ወላጆቿ እንደ አይናቸው ብሌን እየሳሱ አሳደጓት። ነገር ግን የገቡትን ስዕለት አልዘነጉም። ልጅ ስጠን እንጂ መልሰን ለአንተ እንሰጥሃለን ብለው የተሳሉት ስዕለት በልባቸው ውስጥ ነበር። ሕፃኗ ማርያም ግን
ገና ከጅምሩ ቅድስና ይነበብባት ነበር። ወላጆቿ ለ3 ዓመታት በቤታቸው አቆይተው አሳደጓት። 3 ዓመት ሲሞላት ግን ጊዜው እንደደረሰ አወቁ። ያ ለዘመናት ሲናፍቁት የነበረውን ልጅ መልሶ ለእግዚአብሔር ለመስጠት ወሰኑ። ውሳኔው ከባድ ቢሆንም ለእነርሱ ግን ታላቅ ክብር ነበር። ቀኑ ታኅሳስ 3 ነበር። በናዝሬት ከተማ ታላቅ ዝግጅት ተደረገ። ኢያቄምና ሐና ዘመዶቻቸውን፣ ጎረቤቶቻቸውንና የናዝሬትን ነዋሪዎች ጠሩ። ኢያቄም እንዲህ አለ፣ የዕብራውያን ሴት ልጆች ሆይ መብራታችሁን አብሩ። ልጄ ማርያም ወደ ኋላዋ አይታ እንድትሳሳና ልቧ እንዳይሸፍት በዝማሬና በደስታ አጅቧት። ይህ ትዕይንት እጅግ አስደናቂ ነበር። በፊታቸው መብራት የያዙ ልጃገረዶች በመሃል የ3 ዓመቷ ሕፃን ማርያምን፣ በቀኝና በግራ ደግሞ በደስታና በኩራት የሚራመዱት ወላጆቿ ኢያቄምና ሐና ነበሩ። ሕፃኗ ማርያም የለበሰችው ልብስ ያማረ እንደ ንግሥት ያጌጠችበት ነበር። ነገር ግን ከልብሷ ይልቅ በፊቷ ላይ የሚነበበው ከሰማይ ብርሃን ይበልጥ ያበራ ነበር። ከናዝሬት እስከ ኢየሩሳሌም ያለው መንገድ ረጅም ቢሆንም በዝማሬና በምስጋና ስለተሞላ ድካም አልተሰማቸውም። ሕፃኗ ማርያም ወደ ኋላዋ አልተመለከተችም። ወላጆቼን፣ ቤቴን ብላ አላለቀሰችም። ይልቁንም ወደፊት ወደ ኢየሩሳሌም ወደ ቤተ መቅደስ እየተመለከተች ነበር። የ3 ዓመት ሕፃን እንዴት ከወላጆቿ መለየትን ትመርጣለች? ይህ በእርግጥም የእግዚአብሔር መንፈስ ያደረባት መሆኗን ያሳያል። ጉዞ ተጠናቆ ኢየሩሳሌም ቤተ መቅደስ ደረሱ። የቤተ መቅደሱ ግርማ ሞገስ እጅግ ያስፈራ ነበር። በዚያን ጊዜ የቤተ መቅደሱ ሊቀ ካህናት ዘካርያስ ነበር። ካህናቱ ሁሉ ተሰብስበው ይህችን የተስፋ ልጅ ለመቀበል ወጡ። ቤተ መቅደሱ 15 ደረጃዎች ነበሩት። እነዚህም ደረጃዎች ከፍ ያሉ ስለነበሩ ለትልቅ ሰው እንኳ አድካሚ ነበሩ። ለ3 ዓመት ሕፃን ደግሞ ያለ እርዳታ ለመውጣት የማይታሰብ ነበር። ወላጆቿ ሊያግዟት እጃቸውን ዘረጉ። ነገር ግን በዚህ አስደናቂ ተአምር ተፈጠረ። ሕፃኗ ማርያም የወላጆቿን እርዳታ ሳትጠብቅ ወደ ኋላዋ ዘወር ብላ ሳታይ ደረጃውን በፍጥነት ወጣች። ይህንን ያዩ ካህናትና ሕዝቡ ሁሉ ተደነቁ። ይህች ሕፃን በእውነት ማን ናት? ገና በልጅነቷ የዓለምን ነገር ንቃ ወደ ላይ ወደ እግዚአብሔር ቤት ለመግባት ያሳየችው ተነሳሽነት ወደፊት የሰማይና የምድር ንግሥት እንደምትሆን የሚያሳይ ምልክት ነበር። ሊቀ ካህናቱ ዘካርያስ በመንፈስ ቅዱስ ተሞልቶ ነበር። ሕፃኗ ማርያምን ሲያያት ልቡ በደስታ ዘለለ። ትንቢቱ እንደተፈጸመ፣ የተስፋው ቃልም እንደተፈጸመ ተረዳ። ወላጆቿ ኢያቄምና ሐና ከደረጃው በታች ሆነው ልጃቸው ወደ ቤተ መቅደስ ስትገባ በደስታ እንባ ተሞልተው ይመለከቱ ነበር። ስዕለታቸውን ፈጸሙ። እግዚአብሔር የሰጣቸውን እጅግ ክቡር ስጦታ መልሰው ለእግዚአብሔር ሰጡ። ዘካርያስ ወደ ቤተ መቅደስ አስገብቶ ይህ የአንቺ ማረፊያ፣ የአንቺ መኖሪያ ነው አላት። ከሰው ልጆች ሁሉ ተለይታ ከዓለም ሁሉ ርቃ በቅድስና ቦታ እንድታድግ ፈቀደላት። እመቤታችን ማርያም በዚያ ስፍራ መኖሯ እርሷ ራሷ ወደፊት የእግዚአብሔር ማደሪያ ቤተ መቅደስና ታቦት እንደምትሆን የሚያመለክት ነበር። ከዚህ ቀን ጀምሮ የእመቤታችን ሕይወት ተለወጠ። ወላጆቿ ኢያቄምና ሐና ወደ ናዝሬት ተመለሱ። እርሷ ግን በቤተ መቅደስ ቀረች። በዚያም ለ12 ዓመታት ያህል ኖረች። የእመቤታችን የቤተ መቅደስ ሕይወት ከሰው ልጆች የተለየ ልክ እንደ መላእክት ነበር። ምግቧ እንደ ሌላው ሰው የምድር እንጀራ አልነበረም። መላእክት ከሰማይ ሰማያዊ ህብስትና ሰማያዊ መጠጥ ያመጡላት ነበር። መልአኩ ቅዱስ ፋኑኤልም እየመጣ ይመግባት ነበር። ስራዋ ከቤተ መቅደሱ ልጃገረዶች ጋር ሆና ለቤተ መቅደሱ መጋረጃ የሚሆን ሐርና ወርቅ ትፈትል ነበር። ቀኑን ሙሉ ቅዱሳት መጻሕፍትን በማንበብና በመጸለይ ታሳልፋለች። ከእግዚአብሔር ጋር ያላት ግንኙነት እጅግ የጠበቀ፣ መላእክት እንኳን እንደ ጓደኛ ይጎበኟት ነበር። በቤተ መቅደስ የነበሩ ካህናትና ሌሎች ልጃገረዶች ጠባዩን እያዩ ይደነቁ ነበር። ሁሉም ይወዷታል። እመቤታችን በቤተ መቅደስ ውስጥ እያደገች ስትሄድ ዲያብሎስ ቅድስናዋን አይቶ ይቀናባት ነበር።
በተለያዩ መንገዶች ሊፈትናት ይሞክር ነበር። አንዳንዴ በዘመዶቿ ናፍቆት፣ አንዳንዴ በፍርሃት ሊያሸብራት ይሞክራል። ነገር ግን እርሷ በጸሎትና በእምነት ጸንታ ታሸንፈው ነበር። በዚህ 12 ዓመት ቆይታዋ እመቤታችን ራሷን ለታላቁ ተልእኮ እያዘጋጀች ነበር። ዝምታን፣ ትዕግስትን፣ ታዛዥነትንና ፍቅርን ተላብሳ አደገች። እመቤታችን 15 ዓመት ሲሞላት በአይሁድ ሕግ መሠረት ሴቶች በቤተ መቅደስ መቆየት የማይችሉበት ዕድሜ ላይ ደረሰች። ካህናቱ ተሰብስበው ተወያዩ። ይህቺን ብላቴና ምን እናድርጋት? ወላጆቿ አርፈዋል። በቤተ መቅደስ እንድትቀመጥ ሕጉ አይፈቅድም። ዝም ብለን እንድትሄድም አንፈልግም አሉ። በመጨረሻም አንድ ጻድቅ ሰው እንዲጠብቃት ለማድረግ ወሰኑ። የእስራኤል ሽማግሌዎች በትራቸውን ይዘው እንዲመጡ ተደረገ። ከሁሉም በትሮች መካከል የዮሴፍ በትር ለምልማ አብባ ተገኘች። እርግብም መጥታ በዮሴፍ ራስ ላይ አረፈች። ይህ የእግዚአብሔር ምርጫ መሆኑን ሲያውቁ አረጋዊው ዮሴፍ እመቤታችንን ሊጠብቃት ወደ ቤቱ ወሰዳት። ይህም ከቤተ መቅደስ የመውጣቷ ታሪክ ወደ ቀጣዩ ታላቅ የድኅነት ምዕራፍ የሚያሸጋግርበት ታላቅ ድልድይ ሆነ። የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ መግባት በዓታ ተባለ። ይህ ዕለት የሰው ልጅ ከእግዚአብሔር ጋር የታረቀበት ተስፋ የታየበት ቀን ነው። እመቤታችን በልጅነቷ ዓለምን ንቃ ወደ ቤተ መቅደስ መግባቷ ወጣቶችና ሕፃናት ከልጅነታቸው ጀምሮ እግዚአብሔርን መከተል እንደሚችሉ ያሳያል። ቤተ መቅደስ የሰላም የእረፍትና የቅድስና ቦታ መሆኑን ከእመቤታችን ሕይወት እንማራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 3 ቀን ይህ በዓል በታላቅ ድምቀት ይከበራል። በዓታ ማለት መግባት ማለት ሲሆን ካህናቱ ያሬዳዊ ዝማሬ ያቀርባሉ። ምዕመናኑም እመቤታችንን እያመሰገኑ ይህንን ታላቅ ቀን ያስታውሳሉ። በ15ቱ ደረጃዎች ላይ እየሮጠች የወጣችው በቤተ መቅደስ የመላእክትን ምግብ የተመገበችው በኋላም የሰማይና የምድርን ፈጣሪን በሆዷ የተሸከመችው ድንግል ማርያም ዛሬም ለእኛ ለልጆቿ አማላጅና ጠባቂ ናት። ታሪኳ የሕይወት መጽሐፍ፣ ምልጃዋ የዓለም ተስፋ ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።